የኢትዮጵያ መንግስት ከኢትዮጵያ ውጪ 8 ሚሊዮን ችግኞችን ሊተክል ነው ተባለ። ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጉ። የእስራኤል መከላከያ ኃይል በዛሬው ዕለት በሊባኖስ ዋና ከተማ ቤይሩት ላይ የአየር ድብደባ ማካሄዱን አስታወቀም። በሄዝቦላህ ላይ ከከፈተው ጦርነት አንጻር እስራኤል ቤይሩትን ኢላማ ስታደርግ ይህ ከ3 ሳምንታት በኋላ የመጀመሪያው ሲሆን ጥቃቱ የተፈጸመው ከዋና ከተማ በስተደቡብ በምትገኘው ሾይፋት በተባለች መንደር ነው። የእስራኤል የጸጥታ ምንጭ እንዳረጋገጠው የጥቃቱ ዋነኛ ኢላማ ከሄዝቦላህ ጋር አብሮ የሚንቀሳቀሰውና በኢራን የሚደገፈው የኢማም ሁሴን ክፍለ ጦር የሚሳኤል ኃይል አዛዥ የሆነው አሊ አል ሁስኒ ነው። ግለሰቡ በጥቃቱ መገደል አለመገደሉ ወዲያውኑ ባይታወቅም መከላከያ ሰራዊቱ ወደፊት ዝርዝር መረጃዎችን እንደሚያወጣ ገልጿል። ይህ የእስራኤል እርምጃ የወጣው የዶናልድ ትራምፕ አስተዳደር እስራኤል በቤይሩት ላይ ጥቃት ከመሰንዘር እንድትቆጠብ ጥብቅ ማስጠንቀቂያ በሰጠበት ወቅት መሆኑ ጉዳዩን ይበልጥ ውስብስብ ያደርገዋል ነው የተባለው። አሜሪካ እስራኤል በሄዝቦላህ ላይ የምታደርገውን ዘመቻ ማስፋፋቷን፣ በቤይሩት ላይ የምትሰነዝረው ጥቃት በፓኪስታን አደራዳሪነት ከኢራን ጋር እየተደረገ ያለውን ስስ የተኩስ አቁም ድርድር ሊያደናቅፍ ይችላል የሚል ከፍተኛ ስጋት አላት። ከፍተኛ የእስራኤል ባለስልጣናት ለሀገር ውስጥ ሚዲያዎች እንደገለጹት ጦሩ በደቡባዊ ሊባኖስ ሙሉ የድርጊት ነጻነት ቢኖረውም የፕሬዝዳንት ትራምፕና የኢራንን ስምምነት አደጋ ላይ ላለመጣል ሲባል በቤይሩት ላይ ጥንቃቄ የተሞላበት አካሄድ እየተከተለ ይገኛል ብለዋል። ከዋና ከተማዋ ርቆ በደቡባዊ ሊባኖስ ግን ጦርነቱ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የእስራኤል ጦር በአለፉት ጥቂት ቀናት የሊታኒ ወንዝን አቋርጦ ወደ ሊባኖስ ግዛት በጥልቀት የገባ ሲሆን የአካባቢው ነዋሪዎች ቀያቸውን ለቀው እንዲወጡ አስጠንቅቋል። ይህ የእስራኤል ጦርነት መስፋፋት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የወሰዱትን ውሳኔ ተከትሎ የመጣ ነው። ውሳኔው በዋናነት ሄዝቦላህ ጸረ ድሮን ቴክኖሎጂዎችን በቀላሉ ማለፍ የሚችሉ የፋይበር ኦፕቲክ ፈንጂ ድሮኖችን በመጠቀም በእስራኤል ወታደሮችና በሰሜን እስራኤል ከተሞች ላይ እያደረሰ ያለውን ገዳይ ጥቃት ለመግታት ያለመ ነው። ሐሙስ ዕለትም አንድ የእስራኤል ወታደር በዚሁ የድሮን ጥቃት መገደሉ ተዘግቧል። ለዚህ አጸፋዊ ምላሽ የእስራኤል አየር ኃይል ባለፈው አንድ ቀን ውስጥ ብቻ በደቡባዊ ሊባኖስ በምስራቃዊ ቤካ ሸለቆና ጢሮስ ውስጥ ከ135 በላይ የሄዝቦላህ የሮኬት ማስወንጨፊያ ጣቢያዎችንና የስልጠና ካምፖችን ደብድቧል። ይሁን እንጂ ይህ ከባድ የቦምብ ዝናብ በንጹሐን ዜጎች ላይም ከፍተኛ እልቂት እያስከተለ ይገኛል። የሊባኖስ ጤና ጥበቃ ሚኒስቴርና የሀገሪቱ ብሔራዊ ዜና ወኪል እንዳስታወቁት በእስራኤል ጥቃቶች ቢያንስ 14 ሰዎች ተገድለዋል፣ በርካቶችም ቆስለዋል። በሲዶን ከተማ ተፈናቃዮች በተጠለሉበት ሕንፃ ላይ በተጣለ ቦምብ 5 ሕፃናቶችን ጨምሮ 5 ሰዎች ሲገደሉ 21 ቆስለዋል። በአድሎን ከተማ ደግሞ በመሸሽ ላይ የነበረች አንዲት ቤተሰብ የተሳፈረችበት መኪና በድሮን ተመቶ 4 ሕፃናትና ወላጆቻቸው በአሰቃቂ ሁኔታ ሕይወታቸው አልፏል። ከተገደሉት መካከል አንድ የሊባኖስ ጦር አባልና የኢራን አልዓለም ቴሌቪዥን ዘጋቢ የነበረ ጋዜጠኛ ሆሳን ዚዳን ይገኙበታል። በእነዚህ ጥቃቶች ዙሪያ የእስራኤል መንግስት ጦርነቱ ከሊባኖስ ጦር ጋር ሳይሆን ከሄዝቦላህና ከኢራን ታጣቂዎች ጋር መሆኑን በተደጋጋሚ ሲገልጽ ይሰማል። በዚህ የጦርነት ትርምስ መሃል የሊባኖስና የእስራኤል ወታደራዊ ባለስልጣናት አርብ ዕለት በአሜሪካ ዋና ከተማ ዋሽንግተን የመጀመሪያውን የጸጥታ ውይይት ያደርጋሉ ተብሎ ይጠበቃል። ይሁንና ሂዝቦላ ይህንን ውይይት ውድቅ በማድረግ የጦርነቱ ማብቂያ በዋና አጋሩ ኢራንና በዋሽንግተን መካከል በሚደረገው ድርድር ላይ የተመሰረተ መሆኑን አስታውቋል። አሜሪካ ባለፈው የካቲት ወር መገባደጃ የእስራኤልና የአሜሪካ ኃይሎች በኢራን ላይ ከፈጸሙት ጥቃት በኋላ የተቀሰቀሰውን ጦርነት ለማስቆም ከቴህራን ጋር የተኩስ አቁም ስምምነት ላይ ለመድረስ ከፍተኛ ጥረት እያደረገች ነው። በአጠቃላይ የኢራን ጦርነት ከተጀመረ ከ2 ቀናት በኋላ መጋቢት ወር መባቻ ላይ ሄዝቦላህ አጋርነቱን ለማሳየት ወደ ሰሜን እስራኤል ሮኬት መተኮሱን ተከትሎ በተቀሰቀሰው በዚህ አውዳሚ ጦርነት እስካሁን ከ1 ሚሊዮን በላይ ሊባኖሳውያን ከቀያቸው ለመፈናቀል ተገደዋል። የኢትዮጵያ መንግስት ከኢትዮጵያ ውጪ 8 ሚሊዮን ችግኞችን ሊተክል ነው ተባለ። ኢትዮጵያ በሚቀጥለው ዓመት በዚምባብዌ
8 ሚሊዮን ችግኝ እንደምትተክል አስታወቀች። የዚምባብዌው ዘ ሄራልድ ጋዜጣ እንደዘገበው የኢትዮጵያ መንግስት በሚቀጥለው ዓመት በዚምባብዌ 8 ሚሊዮን ችግኞችን ለመትከል እየሰራ ነው። በዚምባብዌ የኢትዮጵያ አምባሳደር የሆኑት ራሺድ መሐመድ አብዱልዋሂድ ለጋዜጣው እንደተናገሩት ይህ የሚሰራው በአገሪቱ የአረንጓዴ አሻራ ተነሳሽነት አማካይነት ነው። በዚምባብዌ የአረንጓዴ አሻራ ተነሳሽነት ውስጥ መንግስትና የግሉ ዘርፍ አብረው እየሰሩ መሆናቸው ተስፋ ሰጪ መሆኑን የጠቀሱት አምባሳደሩ እቅዱን ለማሳካት ቁርጠኝነትና ቆራጥነት እንደሚያስፈልግም አስረድተዋል። በዚምባብዌ ቢያንስ 4 ሚሊዮን ያህል የመጀመሪያና ሁለተኛ ደረጃ ተማሪዎች መኖራቸውን ገልጸውም እነዚህን ተማሪዎች በችግኝ ተከላው ማሳተፍ እንደሚቻል አስታውቀዋል። ጨምረውም እያንዳንዱ ተማሪ 2 ችግኝ ቢተክል 8 ሚሊዮን እቅድ ማሳካት እንችላለን ያሉት አምባሳደሩ ኢትዮጵያ በመጀመሪያው የአረንጓዴ አሻራ ተነሳሽነት ባለፉት 5 ዓመታት 47 ሚሊዮን ችግኞችን መትከሏን ጨምረው ተናግረዋል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። እንዲሁም ላይክና ሼር እያደረጋችሁ መረጃው ለሌሎችም እንዲዳረስ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እንጠይቃለን። ጤና ይስጥልን።